ሰላም ውድ ቤተሰቦቻችን ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። አሁን ነው ሀሳቡ የመጣልኝ የሆነ ወሬ ሰማሁኝና የሚገርም የፊልሚያ የፋይት ውድድር ላሳያችሁ ነው ዛሬ። ማፒና ሄና ጎረቤታችን ፑል ስለ ፑል ሲያወሩ ሰማሁኝና ምን ፑል አላጫወታቸውም ብዬ አሰብኩኝ። ያሸነፈ የሆነ ህግ አወጣንለት ወይም ጋባዥ ይሆናል የሆነ ነገር ይጋብዛል በሚል ሁለቶችን እናፋልማለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ትቆያላችሁ። ይመቻችኋል ብዬ ተስፋ አደርጋለሁ። አሁን ውጭ ናቸው እያወሩ ነበር። እኔ ዝም ብዬ ገባሁና ሀሳቡ ሲመጣልኝ ዝም ብዬ ገባሁኝና ለምን ይሄን ትናንት ቪዲዮ አልሰራበትም ምናምን እያሰብኩኝና እስኪ እነባቢን ጠራቸውና ሀሳቡን ከተስማሙት አሳያቸዋለሁ። ባቢ አረ የሆነ ሀሳብ መጥቶልኝ ያን እስኪ አሁን ስለ ፑል ስታወሩ ነበር አይደለ? ና ቪዲዮ ለምን በቪዲዮ አናረጋት? ቪዲዮሽ አስቀምጠሻል? ታዲያ ካሜራ እንደቀርገ ግባ እና አሁን ፑልን ጮክ ምናምን ስትሉ ሰምቻለሁ። ኮርስ እና ለምን በቪዲዮ አናረጋትም ብዬ አሰብኩኝ። ፑሉን አሸናፊ ያው ኪንግ ነው፣ ተሸናፊ ደግሞ ይገብዛል ማለት ነው። ማነው ገጣሚ? ሄና እናንተ ነው። እኔ ዳኛ ነኝ። እኔ ማለት ኪንግ ነው። እኔ ፕሮፌሽናል ነኝ። አንተ ከዛ ብለህ ትበላለህ። አንተ ትበላለህ ነው ወይ እንትን እያስተናገድኳችሁ አስተናጋጅና ውሃ ያቀርብላችኋችሁ አሳጥባለሁ ምናምን። እኔ ዳኛ ደግሞ ቆንጆ አድርጌ ዳኛችኋለሁ ማለት ነው። ከዛ አሸነፈ ግን በእንክብካቤ ማለት ነው። እና ህጉ ምን መሰላችሁ? ያው እንትን 5 ሂደት ታውቃላችሁ። እሺ ብዙ ያሸነፈው አይጋብዝም ማለት ነው። ሌብል ግን ይከፍላል። ያሸነፈው እኔ ከተሸነፈ ደግሞ የሆነ ምግብ ይቀርሳል። ምንድን ነው ምግቡ? ግብዣው ደስ ያለው ያዝዛል። አሸናፊ ያዝዛል ደስ ያለው ያ የሚፈልገው ነው ማለት ነው። በዚህ ስማማላችሁ። ግን አሁን እኔ ሄናን አልችለውም። ትሰጠኛለህ ቦነስ ወይስ እንዴት ነው? ሄና ቦነስ አልሰጥም፣ ግን እኔ ከባድ ነች። ፊት እንጫወታለን። ችግር የለውም። እኔ ወደኋላ አለ። እኔ ማንንም ነው የምረታ። እሺ ነገር አሸናፊ ብዙ ስለማያወራ እንግዲህ ተሳክቶልኛል ሀሳቤ ማለት ነው። ፕሮሰሱን አሳያችኋለሁ። አሁን ስንወጣ ያለውንም ፋይቱን በሚገባ ሁኔታ ነው ያሳያችኋለሁ። እስከ ቪዲዮ መጨረሻ ግን ፕሮሰሱን በደንብ አሳያችኋለሁ። እናንተ ግን የሚጠበቅባችሁ ምንድነው? ማፊ ንገራችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ነው የሚጠበቅባችሁ። ኮሜንታችሁን እንዳት ባይ ዘ ወይ የኔ ቲም እናሸንፋለን። አሪፍ አይጎርም። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ባይ ባይ። እንግዲህ ነባቱ ወጥቷል ማለት ነው። በተነጋገርነው መሰረት ይሄናስ ቲም ትውጣ ይሄናናል። ያው እንግዲህ እንደምታዩት አሚሩ ይፋደሙ ይሄድና አፈቅፈቅ የለም። ግን ይኸውልሽ እኔ ምንም እንኳን ባችል ማለት ነው ምንም ባችል ኮንፊደንስ ፉል መሆን መቻል አለበት። መሸነፍ የሚል በዘር የሚል ልብኝ እኔ ጉዞ ደስ ይላል። እኔ ወኔያችሁ ወድጄዋለሁ። ፍልሚያው በጣም ከባድ እንደሚሆን ተስፋ አደርጋለሁ። እኔ ሁለቱም ይችላሉ፣ አውቃቸዋለሁ እንጂ ልጅዋል ይሄ ባይዘው የኛው እንትን ነው የኛው መሞከሪያ ነው። እሺ የኛው መሞከሪያ ነው። እኔ ተጫውቼ እኮ አላውቅም። አመቱ ነው እኛል ከተጫወቱ ፑል የለ ማርያም። ኧረ ተው ጋይስ፣ እኔ እኮ ከተጫወቱ ቆየሁኝ።
ተሳስቼላ ነው የማስገባው። ያልቃላ ተሸንፈናል። ኧረ እራሱ አልችልም። ኳስ ማን ይከተዋል? ኧረ በስመ አብ። አንድ እኩል ሆና አሳምራይ ትቀራለች። ያስኳስ ቀረልኝ ብዬ እዛ ይገባል። 9 ሆናለች። 14 ዘማና ደድንግ እና ቢለቅ ምን አደርገዋለሁ እኔ? ከባድ ነው ይሄ የቁማር ተጫዋች አንተ እኔ እንደዚህ ተጋዘለ እቺ ቁጥር 7 6 ገብታለች።
እጅ አንሰጥም። ቀጣይ እጅ አንሰጥም። ለቀጣይ በአሁኑ እጅ ሰጠናል። እንዴት ነበር ጨዋታው? በእውነት አሸናፊያችን እንዴት ነበር ጨዋታው? ጨዋታው አሪፍ ነበረ። ባይዘወይ እንደ እድልም አጋጣሚ ሆኖ እንጂ ልጁ ብርቱ ተቀናቃኝ ነበር ያጋጠመኝ። እሺ ግን እስከ መጨረሻው ያው እጅ ባለመስጠት እግዚአብሔር ያክብርልን ተፋልመናል። ለተሰጠን አዎ ያው ችሎታው ቪዲዮ ላይም እንዳያችሁት ጎበዝ ልጅ ነው። አንድ ሁለት ኳሶች አስገብቻለሁ ማስታወሻ። ምንም አይ ጥሩ ነው። ጥሩ ተፎካክሯል። ግን ምን ያክል እንደዚህ ለመጫወት ምን ያክል ልምድ አለ? ምን አይነት የስንት ዓመት ኤክስፒሪየንስ አለ? ማለት አመታቱ ብዙ ሊሆን ይችላል፣ ግን የሚጫወትባቸው ሰዓቶች በጣም ውስን ናቸው። አያያዝ በጣም ጋፕ ነበረው ማለት ለአመታት ምናምን ያልተጫወትኩባቸው ጊዜያቶችም ነበሩ። ግን ፖል ያለመድኩበት ገና በልጅነት ነው የለመድኩት። ግን ያም ቢሆን ጋፕ ነበረ። ሙሉ በሙሉ የተውኩበትና ጨዋታ የረሳሁበት ጊዜ ነበረ። እዚህ ነው ትላለህ። ያው እንግዲህ እንደነገራችሁ ብዙ እንዳለው ከልጅነት ጀምሮ ስጫወት እንደነበረ ነው። እንዳያያዛችሁ የረጅም ዓመት ኤክስፒሪየንስ ያለው ነው ጨዋታው። ቢሆንም ያው እንግዲህ አሸንፏል። ማፊያችን እንዴት ነው ሽንፈት ስሜት? የሽንፈት ስሜት በእውነቱ ከባድ ነው። ያው እኔ ከመጀመሪያው ነግራችኋለሁ ፑል ለረጅም ጊዜ እንደሆነ፣ ግን እጅ አልሰጥም። እጅ የምሰጥ ሰው አይደለሁም። ነገም ቢሆን ያው እመለሳለሁኝ ወደ አቋሜ። ስመለስ በደንብ እንደማሸንፈው ነው የሚሰማኝ እና ያው እንግዲህ ቅጣታችንን ልንቀጣ ይሄድ ነው። እንግዲህ ጨዋታው እንዳያችሁት ነበር። አሁን ደግሞ ወደ ግብዣችን እንሄዳለን። ግብዣው ጋር እንግዲህ እንማሳያችሁ ይሆናል። እስከዛ ድረስ አብራችሁን ቆዩ። ያው ይሄ ይቀረጽ በቃ ይግባለን እንደ ለስላሳው ያያችሁ እየተቀጣሁኝ ነው። እንግዲህ ምንም ማድረግ አልችልም። ይሁን ችግር የለውም። እኔ ያው እንግዲህ ከግብዣችን ተመለስ። ያው እንግዲህ ግብዣችን አጠናቀን አሁን ወደ ቤታችን እየሄድን ነው ማለት ነው። እንዴት ነው? ከበላ በኋላ እያካበደ ነው አሸናፊያችን። ተገግ ብሏል። አሁን እንዴት ነበር ግብዣችሁ? ግብዣችሁ እንዴት ነበር? እኔ ያው ተነቀልኩ። ያው ጨዋታ ኤኒዌይ መልሰናል። አሁን ወደ ቤታችን እየሄድን ነው። ይሄና እንዴት ነበር ግብዣችን? ቆንጆ ነው፣ ተመችቶኛል። አመሰግናለሁ። ያው ጨዋታችን የወዳጅነት ነው እንደሚታወቀው። ባንተር የሚለው ዘፈን ጋብዛችሁ ማሸነፍን እንደዛሬ ወዶት አያውቅም። ሳቃ በዛ እንዳትሉኝ። ያው ከበላው በኋላ በእርግጥ የተወሰነ ሳቲስፋክሽን ተሰምቶታል። ያው እንግዲህ ቆይታችን ያያችሁትን ይመስል ነበረ። ተመችቷችኋል ብለን ተስፋ እናደርጋለን። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦቻችን መልካም ይሁንላችሁ። ይመቻችሁ። በቀጣይ ግን ያው እኔ አሁን ይሄን የመጀመሪያ ጨዋታ ነው። ቀጣይ ጨዋታ ላይ እኔ ያሸንፋለሁ። ጠብቁኝ። ስቴት እውነት ሁለተኛውን እንትን እንለዋለን። ይመቻችሁ። እየፎከረ ነው እንግዲህ ያው በቀጣይ ቪዲዮ እንመጣላችሁ ነው ማለት ነው።